ልጅ ሻወር ቢወስድ ምንድነው ችግሩ? ወንድ ልጅ ኢትዮጵያ ሰፈር ውስጥ ቆሟል እንዴ በባል እንደዚህ የሚታጠበው? ወንድ ልጅ ቁምጣ ለብሶ እኮ አደባባይ ይዞራል እኮ ቁምጣ ብቻ ለብሶ። ሴት ልጅ ከላይ ውልቃ ትሄዳለች? አትሄድማ። ስለዚህ በጣም ለሴት ልጅ እጅግ 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 በጣም አስነዋሪ ነው ሚዲያ ላይ ሻወር መውሰድ። ለምን ልብሳችን እኛ ውሃ ስናፈስ ልብሳችን ላያችን ላይ ይጣበቅና የጡታችን ቅርጽ የጡታችን ጫፍ ይታያል። ላያችን ላይ ተለጥፎ ፕራይቬት ፓርታችን ይታያል። ይህ በጣም አሳፋሪና ነው። አሁን ከሽንት ቤት አውጥቶ መጠጣት አታደርጊው። በጫማ ውስጥ አድርጎ ሰው በሚጫማው ጫማ ውስጥ አድርጎ የሆነች ነገር ማድረግ እንቁላል በጫማ አድርገህ መጠጣት ጫማ ውስጥ በዚህ በራሱ በብርጭቆ በሚያምር ብርጭቆ እንኳን መጠጣት በጣም እኮ ዲስከስቲንግ እኮ ነው። እንቁላል በጣም ይከብዳል በጫማ። እንደገና ከሽንት ቤት ጉድጓድ ውስጥ አውጥተን እንደዚህ መጠጣት የሽንት ቤት ውሃ የሽንት ቤት ጉድጓድ ውሃ። ኧረ ሞት ይሻላል እና በጣም ሞት ይሻላል። በጣም እንዴ በስማም እንዴ የሽንት ቤት ጉድጓድ ውሃ ልጠጣ የምችለው ምናልባት ልጅሽ እሱን ካልጠጣሽ ይሞታል ብባል ልጄን ለማትረፍ ራሴን ልገል እችላለሁ። ራሴን ልጎዳ እየዘገነነኝም እያስመለሰኝም ልጄን ለማትረፍ። የሽንት ቤቷ መጠጣት እንትን ነው። ቅጣቱ ላይ ለምን አታካትችውም? እጅ መክተት ሽንት ቤት ውስጥ ተቀጥተሻል። ይደብራል። እጃችንን ከተን መዳን ቤት እናጥበዋለን። እጅ መክተት ራሱ ይደብራል፣ ግን ሶኬ እጅ መክተት ይሻላል። አውጥተህ ውሃውን ጋይስ ታስታውሳለህ? ሻዊን ቀጥታዛለሁ ከሻይኖ ቤት ዱቃ ሚትላል ያንዳንድ ሊሰጡ ጊፍት 3 ጊፍት ነው ጋይስ። ፈረስት ጊፍት ትሪፕል ጋይስ ሂዱ ያሸንፊና ማሬ እኮ እንቀጣሃለን። ሁላችሁም ታፕታፕ ጋይስ ታፕታፕ ሁላችሁ። መዳም ቤትም ሽንት ቤት በእጃችን አጥፈናል። ውስጡ መጠጣት በጫማ የሚጠጣ ጠፍተሻል ብራዘሬ። ምን ሽ ነው አንቺ አፍሮ ፌስቲሆንሽ ሰው ይህ አሁን ያልሽው በመሰብሰፊያ ሻማ ማቅለጥ አይሆንም። እነዚህ 3 ጉዳቶች የምትቃጭ ኮለስትሬን ዊ ቤታ ይቅርታ አልቀጣም ብዬ ወጣ አልጫወትም። እንደዛ ቤታ ሂውማን ሄርሽን ትቆርጫለሽ አለችኝ። አንደኛ ቅጣት። 2ኛ ሻማ አቅልጣሽ ደረትሽ ላይ ትደፊያለሽ ትኩሱን አለችኝ። 3ኛ ምንድን ያልሽኝ? 3ኛ ሻወር ሻምፖ ላይ ነገር ስታበ ዊ ቤታዬ እንደዚህ አይነት ቅጣት አልቀጣም ማርቻው ብያት ወጣ። ሻማ በፈስ ማጥፋት። ኦኬ ሻማ በፈስ 3 አዋ ጋይስ 3 የበርበሬውን አልሰማክም? በመዘፍዘፊያ በርበሬ ውሃ በጥብጠው መቀመጥ ለሴት ልጅ። ከዛ ማህፀኗ እየተለበለበ እንደዛው ይቀጣጣሉ። ወንድ ልጅስ ከዛ በኋላ ሲጸዳዳ እኮ ያቃጠለ። ወንድ ልጅ ምን ይሆናል? ሴት እኮ ማህፀኗ ስር ይገባል ልጅ የምትወልድበት ያምቃል። ታዲያ ስንጸዳዳ ያመናል። የካካ የሚባልበት ሴት ልጅ እኮ ማህፀኗ ልጅ የምትወልድበት ማህፀን ያማል እንዴ? በማህፀን ይቀልዳል እንዴ ልጅ በመውለጃ? ጋይስ ትሪፕል ቤተሰብ ትሪፕል እንደዚህ ማለ እንደዚህ ማለ ፎቅ ላይ ታያለህ። ትሪፕል ጋይስ ካካ ብሎ ደግሞ ካካክን መቀባት መገዳደል ቅጣቶች ትሪፕል ጋይስ ትሪፕል። አንዷ ምን አለችን ቅድም? በቅርቡ አንድ ሰው ይሞታል ቲክቶክ ላይ በቅጣት አለችን። ይቅር ይበልሽ አታሟች። ፋፊ ትባላለች ስሟ። ይቅር ይበልሽ ፋፊ አታሟች ያልኳት። ትሪፕል ጋይስ ትሪፕል ውዶች ትሪፕል። የቤት ዕቃ መስበር፣ አው ቲቪ መስበር፣ የቤት ዕቃ መስበር፣ ሂውማን ሄር መቅደድ በመቀስ ሂውማን ሄር $600 የተገዛ ሂውማን ሄር ታረጓል ጋይስ። ትሪፕል ውዶቼ፣ አረ ትሪፕል ነው። እናሸንፍ። 5000 ንግባና እንቅጣው። ቅጣት በ5000 ነው ጋይስ። የሚገርም ነው በጣም። እኔ በጣም ክዋርጉኝ አስደንግጦኛል። ማርያምን በጣም ያስደነገጠኝ። ኧረ በስመ አብ። አሁን እኮ ነው አይባ የምትነግረኝ። እኔ ጊዜ የለኝም ወደ ሰሯሯጥ ምናምን ነው የምውለው። ቁጭ ብዬ የማይቻችሁ አላውቅም፣ ግን ተኝቼ ነው ሙላሽኛለ
የሆነ ስራ እየተሯሯጥኩ ነው። አልተኛውም። ይሄን ሰሞን ምስራቅ ምን አለች? አፍ ውስጥ ሽቶ መንፋት። አዎ አፍክ ውስጥ 100 ጊዜ ሽቶ መንፋት አበለቅ። እንዴት ያደርጋል ግን ሚኪዬ? እሱ እንዴት ነው 100 ጊዜ 100 ስፕሬ አበለቅ። ሽቶ ያልቃል እኮ። አይ አያልቅም። 100 ስፕሬ ስንት ሚሊ ሽቶ ነው? 100 ስፕሬ። ሳሙና በጥብጦ መጠጣት። ዘይት ሶፓው ማህያ ቃል ማለት ለጤና የሚጎዱ ነገሮች ናቸው። በጣም ጎጂ ናቸው። ያስፈራል። ክብር የሚነካሉ፣ ጤናን የሚጎዳሉ። በጣም ያስፈራል። እኔ በጣም ፈርቻለሁ። ፈጣሪ ያደረውን ማንም ሰው ምንም እንዳይሆን ብቻ ማንም ሰው ታሞ ሆስፒታል ገባ እርዳታ ሰብስቡ እንዳንባል። ከእንትና ጋራ ከአባ አብዲና እድሪስ በጣም ይጫወቱ ነበር እና አባ አብዲ ስንት 10 ቃሪያ ምናምን በቃ የማያስበላው ነገር የለም። ከዛ ታሞ ያወጣው ብር እና በቃ ሊሞት ደርሶ አባብዲ ወይስ እንድሪስ ነው የታመመው ወይስ አባብዲ? ግላቡ ሳዱዶች አባብዲ ነው የታመመው። አባብዲ ነበር በጣም የሚቀጣው። ይሄ ሻንጉሊት መስሎ የሚገባው ልጅ ሲያስፈራ ፈጣን በጣም ታሞ በቃ ሊሞት ደርሶ ሁለትዋለች ኪድዬ በጣም ያስፈራል። ታሞ መቤቴና ቡዬ ሊሞት ደርሶ አባብዲ ነው ሊሞት ደርሶ በቃ እንትና ከዛ በኋላ በቃ ሰርቫይቭ ማድረግ ራሱ አልቻለም። በቃ ያንን ቅጣት ይቀጣል ብዬ አላስብም። ከዛ ፊት ያደረጋቸው የነበሩት በጣም ከባድ ሪስኪ ነው። ማስገባት እንደሚቻል ታውቃለህ? ጌም እየተጫወትክ እንዴት የሆነ ሰው ባለፈው አሳይቶኝ ፊቱ ሁሉ አባብጦ እኮ ነበር። አባብዲ እኮ ተነፋፍቶ ነበር ፊቱ እንዴ! በጣም ፊቱ አባብጦ ምናምን። አሁን ደግሞ ሲድን ተመልሶ መጥቶ መጫወት ጀመረ። አይ አቆመ። ግዳዩ አይበላልሽም እንደዛ ሻምን እንጂ ወደ አፍ አቆመ። ፊቱ አባብጦ 2 ወር 3 ወር ሆስፒታል ተኝቶ ነበረ ሁላ። ቃሪያ እኮ እኔ አንዴ ቃሪያ 20 ቃሪያ ሲበላ ይችዋለሁ። 20 ቃሪያ ሲበላ 20 ቃሪያ በላና በአፍንጫው ደግሞ እንትን ይሄ በርበሬ በአፍንጫው መሳብ እንደዚህ በርበሬ እንደዚህ እንደ ጋንጃ። አንተ ጋንጃ እንደሱ ሲሳብ ያሳየ። ለበዓል ቅባት ያለው ነገር በልቼ በአፍንጬ ከመጣ እንዴት እንደምንገበገበ እኔ እኮ ስላቸው የነበረው ከዚህ ባሰ ነበር። የድሮ ቅጣት እኮ ስለ የነበረው እኮ ለዚህ እኮ ነው። እንደውም ይሄ ኖርማል ነው። ሀቡ ሰቅጣሽ ቅጣት ነበር እኮ አትሊስት ይሻላል። የኢድሪስና የእንትና ግድያ ነበር። አንቺ ሴት ሆነሽ ሚዲያ ላይ ሻወር ትወስጃለሽ። ይኸውልሽ እኔ አሁን ቲክቶክ ላይ ማህበረሰቡ ለማኝ ያሉ ሲጨቀጭቁን አንሰማላቸው። ስለዚህ ሊደፉን ነው። በአሁኑ ሞመንት ላይ እንትና ሚኪ በፊት እኮ ሻወር እንወስድ ምናምን ነበራ። ግን ሙሉ እኔ 2 ሁዲ አርገሽ ምናምን ነው ደራርበሽ ጃኬት ምናምን ነው የምትለብሽው። አሁን ግን ሪከርደር ተደርድሯል ምናምን። ለዛ እኮ ነው 40 ሪከርደር ነው ያለው። 1000 ሪከርደር ከአንዱ አመጣ አንዷል። ምን መሰለሽ ጤና በጣም ይጎዳል። ለምሳሌ በበርበሬ በውሃና መጠበጥ ማህፀንሽ ይገባል። ልጅ መውለድ አትፈልጊም አንቺ ሴት አይደለሽ? አይ አባብዲ ቪዲዮ መስራት አለበት። አሁን አባብዲ እኔ ታምም ያለው ከኔ ተማሩ ምናምን ማለት አለበት። ቢያቀሉት ቅጣቱን ቢያቀሉት ቀለል ቢያደርጉት። እኛ ዲቦና ማሜ ላይ ሰላማዊ ሰልፍ መውጣት አለበት። እነሱ ናቸው ያመጡት። በሰላም እኛ ሁላችንም በሰላም ቀላል ቅጣት እየተጫወትን እየተቀጣጣን ነበር። እነሱ ከመሬት ተነስተው የመገዳደል ቅጣት ብለው አመጡ። ህዝቡ እነሱን ተከተለ። ስለዚህ የሆነ ሰው ሳይሞት የሆነ ሰው የሆነ ነገር ሳይሆን ዲቦና ማሜ ላይ ሰላማዊ ሰልፍ መውጣት አለብን ጋይስ። እኛ ህዝቡን እንፈልገዋለን። ጌመሩ እንዲሞትብን አንፈልግም። እንዲጎዳብን፣ እንዲታመምብን፣ ሆስፒታል እንዲተኛብን አንፈልግም ብለን እነሱ ላይ ሰላማዊ ሰልፍ ይወጣ። ለክብርም ደስ አይልም። ትክክል ነው። ክብር ይነካል። ጤና እንትን 20 እንቁላል ለመጨመር ብዬ ያለኝን 10 እንቁላል ለመጨመር ብዬ 20ውን ሳፈልጥ አሁን እኮ ሂውማን ሄር መቅደድ እኮ ማለት ላይክ
500 ብር ሂውማን ሄር ገዝተሽ $600 ማሪ $600 የገዛሁትን ሂውማን ሄር በመቀስ መቅደል እንግዲህ ሂውማን ሄር ይወዳል ነው ስታስቢው አሁንም አዲስ ለመግዛት ስትሄጂ ያው ነው የሚሆነው። ያ በጣም ከባድ ነው። አይ ከባድ ነው፣ እጅግ በጣም ከባድ ነው። ከበርበሬ እሱ ይሻላል። ያው ሂውማን ሄር ሚኪን እንደ ሀሳብ እንትን ይህን ታቱክን በላጲስ ምናምን ማጥፋት ነው ቢሆን ቅጣትህ አሪፍ ነው። ማሪ ቅንድም ላጫት ሄለንን ሳያት ሞትኩኝ። መጀመሪያ ግን አንቺ ሄለን በጣም ቆንጆ ናት። በስመ አብ ካለ ሂውማን ሄር በጣም ነው የምታምረው። እውነት ስታምር አቡዬ እባክሽ ላገኘሽ። ወይኔ ሲንደሬላ ቁጥርሽን እኮ ሞዴሬተር ልካልኛለች ዋትሳፕ ላይ። እሺ እናቴ አወራሻለሁ። ሲንደሬላ ከስሜ ጎንደቂው ሜምበርሽ ኤክስፓየርድ አድርጓል። ማሪ ሜምበርሽን አድሽ። አንተ ሚኪ ወይ ኪዲ ወይ ፋሲካ ጋር ነህ ወይ? ፋሲካ ጋር ነኝ ያለሁት። የጆን ዳንኤል ወንበር ናታ እቺ ጆን ዳንኤል የጆን ዳንኤል ወንበር እኮ ነው። ዱባይ ሲመጣ ኪዲ አወቅሽው? በእናትሽ የጆን ዳንኤል ወንበር ነች። ሲመጣ ነው እዚህ። ሀቡ ምንድን ነው እዛ ዋንጫ አስቀምጣለሁ ብለሽ አለበት ጥጉ ጋር? ማሪ እንትን አይደለም ሰርተፊኬቶችን በፍሬም ላሰራቸው ነው። እንዴት አየሹ? ግን ይታያል እንዴ ዛ ጋ እንደ አረጋለሁ ብለሽ። አሁን ግን እኮ እንትን ዙሙን ካላጠፋሽ ምናምን እኮ አይገባም። ዙም አላልኩም እኮ። እሺ እና ዙር አድርገሽ ንቧ እኮ ልትገባ እኮ አልቻለችም እኮ። ንቧን እኮ ከልለሻታል። እየቆሙ ወይ ደግሞ ንቧ እንድትታይ ዱካ ላይ ቁጭ በይ። እንዴ ትጠፋለች እንዴ? ምን እየፈለግን እንያት እንዴ? ከሳይመን እኩል ቆማ ጠፍታብን። ኮሜንት ላይ ምን እንደሚል ትቀር። ኧረ ያለ ሀቡ